እከሊት እንዲብላሻለሽ ብላ ወሬ ስታመጣልሽ ላታምኛት ነው መጀመሪያ ልታምኛት አይገባ ምን ነው ነማም ነገር አዋሳጅ ፋሲቅ ብሎታል አላህ የነሱ ምስክርነት ተቀባይነት የለውም አላህ ዘንድ አላህ Subhanahu Wa Ta'ala يقول ቁርአን ላይ ምን ይላል ያ አዩሃ الذين آمنوا إن جاءكم فاسق بنبأ فتبينوا ሱብሃንአላህ ያ አዩሃ الذين آمنوا እናንተ ያመናችሁ ምእመናን ሆይ ያለ إن جاءكم فاسق ይሄ አመፀኛ ፋሲቅ የሆነ ሰው ቢነበኢን ወሬ ይዞ ከመጣላችሁ ፈተበየኑ አረጋግጡ መጀመሪያ ተግባባ መጀመሪያ እኔ በጣም የገረመኝ አላህ Subhanahu Wa Ta'ala ወሬ እከሊት እንዲያለች ልትል ይዛ የመጣችውን ሴት ወይም ወንድ መንገድ ላይ ቀይ ካርድ ሰጡታል አላህ ምን አሉ ፋሲቅ ይህ ሰው አመፀኛ ነው አለ ተግባባን አላህ መንገድ ላይ መታወቂያ ሰጡታል ፋሲቅ ነው ይህ ሰው ይያላል ተግባባና ፋሲቅ ነው ልንቀበለው አላ ይصدقه አንሰማ ውሸትክን ነው አንተ ፋሲቅ ነህ ጌታ ይነግሮኛል ቁርአን ላይ ልንለው ይገባል ተግባባን አንዴ ሱለይማን ኢብኑ አብዱል መሊክ የሚባሉ ከሙስሊሙ ነገስታት ውስጥ አንዱ የነበሩ ከንግስና መቀመጫቸው ላይ ቁጭ ብለው ያለ ከሳቸው ጋር ዙሁሪ ኢማሙ ዙሁሪ ታላቁ ዓሊም ዙሁሪ አብሯቸው ቁጭ ብሏል ተቀምጠው ያለ فجاء رجل عند ሰው ገባ ከመጅሊሳቸው ሲገባ ሱለይማን ኢብኑ አብዱል መሊክ ንጉስ ምን አለው بلغني انك وقعت فيا وقلت كذا وكذا እኔ ወሬ ደርሶኛል ስላንተ ስለኔ ብዙ ተሳድባል ተናግረሃል አሉ فقال الرجل ልጁ ምን አለ ما فعلت ولا قلت አረ እንደዚህ ያልተናገርኩም እንዲም አልሰራው አለ فقال سليمان ንጉስ ምን አለ ان الذي اخبرني صادق ዲነገረኝ እኮ እማምነው እውነተኛ ሰው ነው ዛሬ ምን ነው እኮ ይኗል እማምነው ሰው ነው የነገረኝ የኔ ተቆርቋሪ ነው ምን ነው ኢማሙ ዙህሪ ከጎን ነበሩ ምን አሉ لا يكون النمام صادقا ከመቼ ወዲህ ነው ነማም صادق እውነተኛ ይሆን ተጋባ አላህ ቁርአን ላይ ፋሲቅ ይያሉ አንተ እውነተኛ ነው ብለህ ለምስክር ታቀርበዋል ሱብሃንአላህ ሱለይማን ኢብኑ አብዱል መሊክ የታላቁን ዓሊም ምክር ሲሰማ ቃል صدقت እውነትክን ተናግረሃል ثم قال للرجل ለልጁ ምን አለው اذهب بسلام ሄድ እውነትክን ነው ይነገረኝ ፋሲቅ ነው ስለዚህኛ ነገር መጥቶ የሚነግረን ሰው አስለን አላህ ምን ብሎታል ፋሲቅ ነው አንሰማህም ልንለው ይገባል አንደኛው መስፈርት ይሄ ነው ሁለተኛው ثانيا ነሚማ መጥቶ ከሌ እንዲያለ የተባለ ሰው አሉ ዑለማ ሊናደድ ይገባል አሉ ራሱ ሰውየው ለምን ይናደዳል አንተ ቆሻሻ ነህ ብሎ ቢያስብ ነው ቆሻሻ ይዞልህ መጣ እንዲህ አይነት ነገር እጄ ላጣላ ብነግራት ትሰማኛለሽ ብላ አስባ እኮ ነው ያመጣችልሽ ተግባባ እንጂ ወደ ሰለፎች ወደ ቀደምት የእስላም አባቶች ሰዎች የሚሄዱት ምን ብለው ነው አዝኒ ምከረኝ እስኪ ምከሩኝ ዱዓ አድርጉልኝ ሰፈር ለህድ ብዬ እንዴ ተብሎ እኮ ነው ወደ እነሱ የሚመጣው ወደ ደጋግሶች አንተ ግን ነገር ብሰጠው ይሄን ቆሻሻ ሰምቶ ይጣላል ብሎ አስቦ እኮ ነው ያመጣል አንተ ልትናደድ ይገባል አሉ الخبيثات للخبيثين መጥፎ ለመጥፎ ነው الطيبات للطيبين መጥፎ ነህ ብሎ ቢያስብ ነው ቆሻሻ ይዞልህ መጣ መጀመሪያ አንተ ልትናደድ ይገባል አሉ ዑለሞች ثالثا ሶስተኛ ልታቅ ይገባል አሉ ምን ላንተ መጣ ወይም ላንቺ መጣ ነገር የነገረች ሴት ካንቺ ወስዳ ለዛች ሰው ታደርሳለች ሐሰኑ البصري ምን ይላሉ من نم اليك نم عليك ላንተ መጣ አንድ ወሬ የነገረ ሰው ካንተ ወስዶ ይነግረዋል አትጠራጠር ተግባባ ፋሲቅ ነው ገብቶ እኮ የሚያጣላ መጥፎ ሰው ስለሆነ ነው እንጂ እውነተኛ ሷዲቅ ቢሆንም የምታምነው ሰው ቢሆንማ ስላንተ ሰው መጥፎ ሰው ቢናገር ለምን ይነግራል ከሰው ጋር እንዳትቆራረጪ እንዳትለያይ ምን ይል ነበር አይነግርሽም እኮ አትነግርሽም ነበር ለይስ ከታሊክ መጥቶ እኮ አስለን የሚነግር ለምንድን ነው እንድትለያይ እኮ መጥፎ ሰው ነው አስለ رابعا አራተኛ ምን አሉ ሊጠላው ይገባል ምን ነው አላህ Subhanahu Wa Ta'ala ቀደም ባሳለፈው ሐዲስ ላይ وان ابغضكم الى الله المشاؤون بالنميمه ብለናል የተጠሉ ናቸው አላህ የጠላውን ደሞ መጥላት ዋጅብ ነው ويجب بغض من يبغضه الله تعالى الله ስለጠላው ልጠላው ነው እንደ ሸይጣን ልተው ይገባል الله የጠላው መጥላት ለኛ ምንድነው ዋጅብ ነው አምስተኛ خامسا أن ينهاه عن ذلك وينصح له ويقبح عليه فعله سبحان الله من اللي يدرقوا يقبالوا نقر يزالش ستمتع لتمكريات يقبال تي دين السرا مدفونه لم زمرقات على ينيالش
ጉርበት ጋር ልትመክራት ይገባል قال تعالى وأمر بالمعروف وانهى عن المنكر زان الله سبحانه وتعالى القرآن ላይ በጥሩ ዘዝ ከመጥፎ ከልክል ስላለ እዛው ጋር ዳዕዋ አድርጋል ሰጣት ይገባል ተይ ለምን ታቆራጭኛለሽ ሰው ጋር ልንላ ይገባም ወንድሞች ተው ለምን ትነግረኝ ለምን ታጣላኛለህ የነገሩኝ ባትነግረኝ እኮ አርቃቸው ማለት ጣላቸው አንዴ ሐሰን አልበስሪ በጣም ይገርመኝ ታሪክ ነው ስሙ ሐሰን አልበስሪ አንዴ ቁጭ ብለው ያሉ ታላቁን ዓሊም አይሻ ቤት ነው ያደጉት 2 አመት እሳቸው ሐሰን አልበስሪ ቁጭ ብለው ያለ አንድ ሰው መጣና ምን አለች ያ ሐሰን አላችሁ አንተ ሐሰን ነው ያላችሁ ለቀድ ኩንቱ ጃሊሰን مع فلان ከሌጋ ቁጭ ብዬ ነበረ وذكرك بسوء አንተን በመጥፎ አነሳ وتكلم عنك ስላንተ መጥፎ ተናገረ وخاض في عرضك በክብርህም ላይ ዘመተ ተጸዳዳላችሁ ለማን ለታላቁ ዓሊም ሐሰን አልበስሪ فقال حسن من قالوا حسن البصري يا هذا أنت سوي لقد أسأت على صاحبك ولم تحسن علي بقعدني لي مدفو سرا لن يمطرها له الكلني مالوت سبحان الله سوي يقرمونا دي إني لانت يوري جمتك وكيف يا حسن دي ترجلوا كفو يسروا على وأسأت على صاحبك لأنك فضحت أسرار مجلسي ጓደኛን ማመጥፎ ይሰራለት አንተን ቁጭ ብለ ያወራሃን ወሬ ይዘመጥ ስላቃባልከ እሱ ቢደርሰኝ እንድሰማ አይፈልግም ነበር ስለነገርከኝ አሁን እንደነገርከኝ ቢሰማ ይከፋዋል አይደለም በሱም መጥፋት ለኔም መጥፋት ካል እንዴት እሺ ባንተ ላይ አለ لانك اخبرتني ما اكره ለኔም የምጠላው ነገር ነው የነገርከኝ ቆራጣ ብሎሃል ሌባ ብሎሃል እያለ እኮ ነው መጥቶም ይነግራል ለኔም የምጠላው ነው የነገርከኝ የሱን ሚስጥር አባከነህበታል ግን ሐሰን አልበስሪ ለማውም ሰውዬ ምክር ሊሰጡት ፈለጉና ولكن ارجع الى صاحبك ወደ ጓደኛ ተመለስክ فقل له بلهبلو ان حسن البصري يقرئك السلام حسن البصري السلام عليكم إلهال ويقول لك بلوم إلهال اعلم اوك بأن الموت يعمنا والقبر يدمنا والقيامة تجمعنا وإلى الله مرجعنا فيحكم بيننا وهو خير الحاكمين سبحان الله ነገር ግን ወቅ በሉ አሉ اعلم بأن الموت يعمنا ሞት ሁላችንንም ትደርስብናለች ማይሞት የለም ያማውም የታማውም ይሞታል والقبر يدمنا ቀብር ሁላችን አስገብታ ታቅፈናለች والقيامة تجمعنا يوم القيامة እንሰበሰባለን وإلى الله مرجعنا من ملس ود الله ነው فيحكم بيننا السفر دي ستال የተሻለው ፈራጅ እሱ ነውና شوف درس لا ينساه ما يرسው ትምርት ይሄን ልኩን አስገቡት እዛው ላይ ነገሩት ያን ደግሞ ትልቅ ምክር ላኩለት እንዲህ ነው የሚያስፈልገው ነማም ሲመጣ ዳዕዋ አድርገን ምክር ነው ለሰድ ተው አንተ አታጣይ ከህቶች ጋር ልትይገባል እህቴ በል ከዚህ አልፈው የቀደምት የሰለፍ አባቶች በጣም የሚገርማችሁ ነሚማ ይዞለት እከሌ እንዲህ ብሎ እንዲህ ይልሃል ብሎ የመጣለትን ሰው የሸይጣን መልእክተኛ ይሉት ነበር ፊት ለፊት እኮ ነው የሚሉት እንደኛ እህሳ እንዲያለኝ ብለው አይደለም የሚሰሙት የሸይጣን መልእክተኛ ይሉት ነበር قال وهب بن منبه የሚባሉ ትልቅ ዓሊም አንድ ሰው መጥቶ ምን አላቸው አንተ ትልቅ ዓሊም ናችሁ እንትናኮ እንዲመጡ እንዲ ብለው አለ ሲላቸው እንዳሉት ታውቃላችሁ እህሳ እንዲያለኝ አላሉም እንደኛ ምን አሉ አማ وجد الشيطان رسولا غيرك ዛሬ ሸይጣን ካንተ ውጭ የሚልከው አጥቶ አንተ ላከ እንዴ ሱብሃንአላህ ዛሬ እንዲው ጥሩ ሰራተኛ አድርጓል አንተ ላከ ደግሞ አትሪዱ አን تغير قلبي على اخي በወንድሜ ላይ ያለኝን አመለካከት እንዲለወጥ ትፈልጋል አልሰማህም ተመለስ እንዲህ ነበሩ የሰለፍ አባቶች فكيف نحن اخواني እኛ እንዴት ነን እህቴ ወሬ አምጥታ ስታደርስሽ አቋምሽ ምንድነው እናቶች አቋማችሁ ምንድነው ብዙ ይባላል ስለ ዳራችሁት ስለ ሰርግ ይወራል ስለ ለቅሷችሁ ብዙ ይባላል ምንድነው መልሳችሁ